የኻሜኒ ሰራዊት የቀድሞው የኢራን አብዮታዊ መሪ የነበሩት የአያቶላ ኻሜኒ ምስጢራዊ ሰራዊት ምን ይመስላል? ምን አይነት አወቃቀር አለው? ምን አይነት ይዘት አለው? የሚለውን ከእናንተ ጋር አብረን የምንመለከት ይሆናል። ስለ ባዚጅ ሰራዊት አወቃቀር የምናቀርብላችሁ መረጃ ለመከታተል የዩቲዩብ ቻናላችንን ሰብስክራይብ እንድታደርጉ በአክብሮት እንጋብዛችኋለን። አዲስ የሆናችሁ ሰብስክራይብ እያደረጋችሁ እንድታዳምጡን በአክብሮት እንጋብዛችኋለን። ወደ መረጃችን እናልፋለን። ባሲጅ ወይም በሙሉ ስሙ ባሲጅ ሙስታዘፊን ወይም የተጨቆኑት ንቅናቄ በመባል የሚታወቀው የፓራሚሊተሪ ኃይል የተመሰረተው እንደ አውሮፓውያን አቆጣጠር በ1979 በኢራን አብዮት መሪ በአያቶላ ኻሜኒ ትዕዛዝ ነው። ኻሜኒ የ20 ሚሊዮን ሰራዊት ባለቤት የሆነች ሀገር አይሸነፍም በሚል መሪ ቃል ተራው ህዝብ አብዮቱን እንዲጠብቅ ጥሪ አቅርበው ነበር። ኃይሉ በዓለም አቀፍ ደረጃ ትኩረት ያገኘው በኢራን ኢራቅ ጦርነት ወቅት ነበር። በወቅቱ በቂ ወታደራዊ ስልጠና የሌላቸው ታዳጊዎችና አዛውንቶች ሳይቀሩ ለእምነትና ለሀገር መስዋዕትነት በሚል በፈቃደኝነት ተሰልፈው የሳዳም ሁሴንን ሰራዊት ለመግታት የሰው ማዕበል ወይም በወታደራዊ ቋንቋ ሂውማን ዌቭ በተሰኘው ስልት ጥቃት በመሰንዘር ይታወቃሉ። ባሲጅ ከኢራን መደበኛ ጦር ሰራዊት የተለየ ነው። በቀጥታ የሚመራው በኢራን አብዮታዊ ዘብ ወይም ኢስላሚክ ሪቮሉሽናሪ ጋርድስ ኮርፕስ ወይም IRGC ስር ሲሆን ዋና አዛዡም የሚሾመው በሀገሪቱ የበላይ መሪ ነው። አወቃቀሩም በሶስት ዋና ዋና ደረጃዎች የተከፈለ እንደሆነ መረጃዎች ያመለክታሉ። ተራ አባላት ወይም ሬጉላር ባዚጅ የሚባሉት በየመስሪያ ቤቱ በየዩኒቨርሲቲውና በየመስጂዱ የሚገኙ በፈቃደኝነት የሚሰሩ አባላት ናቸው። ንቁ አባላት ወይም አክቲቭ ባዚጅ በየጊዜው ወታደራዊና ፖለቲካዊ ስልጠና የሚወስዱና አስፈላጊ ሲሆን ለዘመቻ የሚጠሩ ናቸው። በሌላ በኩል ያሉት ደግሞ ልዩ አባላት ወይም ስፔሻል ባዚጅ በመባል ይጠራሉ። ከIRGC ወይም ከአብዮታዊ ዘቡ ጋር በቅርበት የሚሰሩና የጦር መሳሪያ እንዲይዙ የተፈቀደላቸው ናቸው። በዚህ መልኩ በሶስት ደረጃ የባሲጅ ፓራሚሊተሪ ኃይል አወቃቀር እንዳለው ይነገራል። ባሲጅ በኢራን ውስጥ ከወታደራዊ ተግባር ባለፈ በህብረተሰቡ ውስጥ ትልቅ ተጽዕኖ አለው። በከተሞች ውስጥ ኢስላማዊ ህጎች መከበራቸውን፣ ሴቶች ሂጃብ በአግባቡ መልበሳቸውንና የምዕራባውያን ባህል ተጽዕኖ እንዳይስፋፋ ክትትል ያደርጋል። በኢራን ውስጥ የተቀሰቀሱ ተቃውሞችን በማፈን ረገድ የፊት መስመር ተሰላፊ ናቸው። የባሲጅ ኃይሎች በተለይ እንደ አውሮፓውያን አቆጣጠር በ2009፣ 2019 እና በቅርቡ በ2022 የተከሰቱ ህዝባዊ አመጾችን በኃይል በመበተን ይታወቃሉ። በተፈጥሮ አደጋዎች ወቅትም የረድኤት ስራዎችን መስራት፣ የክትባት ዘመቻዎችን ማገዝና በገጠር አካባቢዎች ግንባታዎችን ማከናወን የኃይሉ በጎ ገጽታዎች ተደርገው ይወሰዳሉ። ባሲጅ ዝም ብሎ ወታደራዊ ቡድን ብቻ አይደለም፣ ትልቅ የኢኮኖሚ ተቋምም ነው። በኢራን ውስጥ ያሉ በርካታ ኩባንያዎች፣ ባንኮች እና የኮንስትራክሽን ድርጅቶች በባሲጅ አባላት ወይም በደጋፊዎቻቸው የሚመሩ ናቸው። ይህም አባላቱ በኢኮኖሚው ተጠቃሚ እንዲሆኑና ለስርዓቱ ታማኝ ሆነው እንዲቀጥሉ ያደርጋል። በፖለቲካው ዓለም ረገድም ባሲጅ ወጣቱን ትውልድ በአብዮቱ ርዕዮተ ዓለም በመቅረጽ ረገድ የራሱን አስተዋጽኦ እያደረገ እንደሚገኝ መረጃዎች ያመለክታሉ። በተለይም ደግሞ ለመንግስት ቅርበት ያለውን የርዕዮተ ዓለም ሀዲድ በመቅረጽ በኩልም የራሱን ሚና እንደሚጫወት ሲነገር፣ በዩኒቨርሲቲዎች ውስጥ ያሉት የባሲጅ ቅርንጫፎች ለተማሪዎች ከስርዓቱ ጋር የተጣጣመ አስተሳሰብ እንዲኖራቸው ይሰራሉ። የሰብአዊ መብት ተሟጋች ድርጅቶች ባሲጅን በከፍተኛ ሰብአዊ መብት ጥሰት ይከሱታል። በተለይም ሰላማዊ ተማሪዎች ላይ የሚፈጽመው ድብደባ፣ እስር፣ ግድያ በብዙዎች ዘንድ ያስኮንነዋል። አሜሪካና አውሮፓ ህብረትም በባሲጅ ከፍተኛ አመራሮች ላይ ማዕቀብ ጥለዋል። በተቃራኒው ለኢራን መንግስት ደጋፊዎች ባሲጅ የሀገር አንድነት ምልክትና አብዮቱን ከውጭ ጠላቶች የሚጠብቅ የህዝብ ጋሻ ነው። ባሲጅ ከወታደራዊ ኃይልነት ባለፈ የኢራን እስላማዊ አብዮት የቆመበት አንዱ ምሰሶ ነው።
በሀገሪቱ ፖለቲካ፣ ኢኮኖሚና ማህበራዊ ህይወት ውስጥ ያለው ጥልቅ ጣልቃ ገብነት ቡድኑን በኢራን የወደፊት ዕጣ ፈንታ ላይ ወሳኝ ተዋናይ እንደሚያደርገው ይገመታል። በአሁኑ ወቅት በኢራን በእስራኤልና በአሜሪካ መካከል እየተካሄደ ያለው ቀጥተኛ የጦርነት ግጭት ውስጥ ባሲጅ ከመቼውም ጊዜ በላይ ወሳኝና ስልታዊ ሚና እየተጫወተ ይገኛል። የዚህ ኃይል ሚና በሶስት ዋና ዋና ዘርፎች ሊከፈል ይችላል። የመጀመሪያው የኢራን መደበኛ ጦርና የአብዮታዊ ዘብ በውጭ ግንባሮች ለምሳሌ በሶሪያ፣ ሊባኖስ እና በድንበር አካባቢዎች ላይ ትኩረት ሲያደርጉ ባሲጅ በሀገር ውስጥ ያለውን መረጋጋት የማስጠበቅ ኃላፊነት ወስዷል። ጦርነቱን ተከትሎ ሊነሱ የሚችሉ ህዝባዊ አመጾችንና የውስጥ አለመረጋጋቶችን በኃይል የመጨፍለቅ ስራ ይሰራል። በየቀበሌውና በየመስሪያ ቤቱ የተዘረጋው መዋቅሩ የጠላት ሰላዮች ናቸው ተብሎ የሚጠረጠሩ ሰዎችን ለመከታተልና ስትራቴጂካዊ ተቋማትን ከጥቃት ለመጠበቅ ጥቅም ላይ እየዋለ ይገኛል። ሞጅታባ ካሜኒ በደረሰባቸው ጉዳት ምክንያት አመራሩ መረበሹን ተከትሎ የባሲጅ ሚና ወደ ወታደራዊ ድጋፍ አድጓል። የአብዮታዊ ዘብ ከፍተኛ አመራሮችና ወታደሮች በአየር ጥቃት በሚገደሉበት ጊዜ ባሲጅ የሰለጠኑ አባላቱን ወደ ግንባር በመላክ የሰው ኃይል ክፍተቱን ይሞላል። ኢራን መሪዎቿ ቢገደሉ እንኳ ጦርነቱን እንድትቀጥል የቀረጸችው 31 ራሳቸውን የቻሉ የእስላማዊ አብዮታዊ ዘብ የትዕዛዝ ማዕከላት ወይም እዞች በየአካባቢው ባለው የባሲጅ መዋቅር ላይ በእጅጉ ይተማመናሉ። በአሁኑ ጦርነት ግንባር ላይ ከሚተኮሰው ጥይት እኩል የባሲጅ የሳይበር ኃይል ወይም ደግሞ ሳይበር ባሲጅ ተብሎ የሚጠራው ትልቅ ሚና እየተጫወተ ይገኛል። በኢራን መንግስት ላይ የሚሰነዘሩ የስነ ልቦና ጥቃቶችን መመከትና የህዝቡን የጦርነት ስሜት የሚያነሳሱ ፕሮፓጋንዳዎችን በማህበራዊ ሚዲያ ማሰራጨት አንዱ ሚናው ተደርጎ ተቆጥሮ ተሰጥቶታል። በእስራኤል እና በአሜሪካ ተቋማት ላይ የሚሰነዘሩ የዲጂታል ጥቃቶችን በማገዝ ረገድ የባሲጅ የቴክኖሎጂ ባለሙያዎች በንቃት የተሳተፉ እንደሆነ ይነገራል። የአየር ጥቃቶች በሚፈጸሙባቸው የኢራን ከተሞች ውስጥ ፍርስራሾችን በማንሳት የቆሰሉትን ወደ ሆስፒታል በማጓጓዝ እና መሰረታዊ አገልግሎቶች እንዳይቋረጡ በማገዝ እንደ ረዳት ኃይል እየሰራ ነው። ባጭሩ ባሲጅ በአሁኑ ጦርነት የኢራን መንግስት የመጨረሻው መከላከያ መስመር ሆኖ እያገለገለ ነው። መደበኛው ወታደራዊ መዋቅር በከፍተኛ ጥቃት በሚዳከምበት ጊዜ ይህ በየመንደሩ የተዘረጋው የፓራሚሊታሪ ኃይል ጦርነቱን ወደ ህዝባዊ ተከላካይነት በመቀየር ግጭቱ እንዲራዘም እያደረገ እንደሚገኝ የተለያዩ የመረጃ ምንጮች ያመለክታሉ። ስለ ባሲጅ ከሞላ ጎደል ያሉት መረጃዎች እነዚህ ይመስላሉ። ስለምትከታተሉ እናመሰግናለን። አዳዲስ መረጃዎች ሲኖሩ ወደ እናንተ ተመልሰን የምንመጣ ይሆናል። ስለምትከታተሉን በእጅጉ እናመሰግናለን። አብራችሁን ስለቆያችሁ ምስጋናችን ወደር የለውም። መልካም ጊዜ